ስምምነቱ ተጥሷል። ተኩስ አቁሙ ፈርሷል። በአሸዋ ላይ የተመሰረተው ተኩስ አቁም ተንዷል። ኔታንያሁ ያፈነገጡ ሲሆን እጅግ አውዳሚና አሰቃቂ ጥቃቶችን እየፈጸሙ ነው። በ10 ደቂቃዎች ውስጥም 200 ንጹሃን ሰዎችን የገደሉበትን ጥቃት ፈጽመዋል። ይህን ተከትሎ ኢራን ምድራዊና ተፈጥሯዊ ኒኩሌሯን ለመተኮስና ለመጠቀም ተገዳለች። አዎ ኢራን ተፈጥሯዊ ኒኩሌሯን ተኩሳለች። ታዋቂው የሪች ዳድ ፑር ዳድ መጽሐፍ ደራሲ ሮበርት ኪዮሳኪ ከሰሞኑ በዌብሳይቱ ላይ ባሰራጨው አስደናቂ ትንታኔው ሆርሙዝ ማለት የኢራን ተፈጥሯዊ ኒኩሌር ነው። ኢራን ኒኩሌር ባይኖራትም ባትሰራም ኒኩሌርን የሚስተካከል ሀብት አላት፣ እርሱም ሆርሙዝ ነው ሲል ጽፏል። ጸሐፊው ሮበርት ኪዮሳኪ አልተሳሳተም። ሆርሙዝ ሰርጥ የኢራን ኒኩሌር ነው። በተኩስ አቁም ስምምነቱ ከተቀመጡ አበይት የስምምነቱ አንቀጾች መሃል ኢራን ሆርሙዝን መክፈት አለባት የሚለው ዋናው ነው። ነገር ግን ስምምነቱ በተፈጸመ ሰዓታት ልዩነት እስራኤል በሊባኖስ ላይ መጠነ ሰፊ ጥቃት መፈጸሟን በመቀጠሏ በሆርሙዝ ሰርጥ 2 ነዳጅ ጫኝ መርከቦች እንዲያልፉ ከተደረጉ በኋላ በሮበርት ኪዮሳኪ አንደበት ተፈጥሯዊ ኒኩሌር የተባለለትን ሆርሙዝን ዳግም ቆልፈዋለች። ትራምፕ ዋ አርፈሽ ተቀመጪ፣ ስምምነቱን አክብሪ፣ ካልሆነ ስምምነቱን ጥሼ መዓት አወርድብሻለሁ ሲሉ ኢራንን ዳግም ለመደብደብ እየዛቱ ነው። ኢራን ግን የስምምነቱ 3 አንቀጾች ተጥሰዋልና እስራኤል ጥቃቷን ሳታቆም የሚከፈት ሆርሙዝ የለም፣ የእስራኤል ጥቃት እስኪቆምም የሆርሙዝ ቁልፍ ጠፍቶብኛል ስትል እየተሳለቀችባቸው ነው። ውድ የአንድ አፍታ ሚዲያ ቤተሰቦች ሆርሙዝ ዳግም ተከርችሟል። ኢራን ይህን ሰርጥ ተጠቅማ እስራኤልና አሜሪካን ለማለየት እየጣረች ነው። ከስምምነቱ ያፈነገጡትና ተኩስ አቁምን በማፍረስ የካበተ ልምድ ያላቸው ቤንጃሚን ኔታንያሁ ደግሞ ኢትዮጵያውያን በብዛት በሚኖሩበት ሊባኖስ አሰቃቂ ጥቃቶችን እየፈጸሙ ነው። በዚህም ኢራን ስምምነቱን እንድትጥስ በእጅ አዙር ለማስገደድ እየሞከሩ ነው። እነዚህን ጉዳዮች በስፋት በዝርዝርና በጥልቀት እንመለከታለን። አስቀድማችሁ ግን ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ባርኔጣችንን ከፍ አድርገን በአክብሮት እንጠይቃለን። ከትናንት በስቲያ የተፈረመው የተኩስ አቁም ስምምነት እየተጣሰ ነው። ጥሰቱን እየፈጸሙ ያሉ አካላት ደግሞ ኢራንና እስራኤል ናቸው። እስራኤል በሊባኖስ ላይ በአየርም በምድርም ከባድ ጥቃቶችንና መጠነ ሰፊ ኦፕሬሽኖችን እየፈጸመች መሆኗን ተከትሎ በአንጻሩ ኢራንም የተኩስ አቁሙን አበይት አካል የሆነውን የሆርሙዝ ወሽመጥ መክፈት የሚለውን ስምምነት ገንድሰዋለች። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ ሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ አቁመዋል ሲሉ ዘግበዋል። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነው። ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ከቴህራን ፍቃድ አግኝተው 2 የነዳጅ ጫኝ መርከቦች ማለፍ ችለው የነበር ቢሆንም ከዚያ በኋላ ግን መርከቦች እንዳያልፉ ተደርገዋል ብሏል። ዘእስላሚክ ሪፐብሊክ የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ በመቀጠል የመርከቦች ጉዞ ተቋርጧል ሲል ይፋ አድርጓል። እስራኤል በትላንትናው ዕለት በሊባኖስ የፈጸመችው ጥቃት እጅግ አሰቃቂ የሚባል ነው። መረጃዎች እንደሚያመላክቱት ከሆነ በዚህ የ10 ደቂቃ በፈጀው ጥቃት ከ200 በላይ ንጹሃን ሰዎች ናቸው የተገደሉት። የሊባኖስ የጤና ሚኒስቴር እንዳለው ባለፉት 24 ሰዓታት በመላ አገሪቱ የተፈጸመ የእስራኤል ጥቃትን ተከትሎ 203 ሰዎች ሲገደሉ ከ1000 በላይ ደግሞ ቆስሏል። ኢራን በበኩሏ በሊባኖስ ላይ እየተፈጸመ የሚገኘው ድብደባ ከአሜሪካ የተደረሰውን የተኩስ አቁም ስምምነት ላይ የተፈጸመ ከባድ ጥሰት ብለዋለች። የኢራን ውጭ ጉዳይ ሚኒስቴር በሊባኖስ ላይ የሚፈጸመውን ጥቃት በተመለከተ ከአሜሪካ ጋር ረቡዕ ምሽት በአደራዳሪዋ ፓኪስታን በኩል ንግግሮች እንደነበሩ አጋልጠዋል። አሜሪካና ኢራን ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነትን ማድረጋቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስን አያካትትም በማለት መጠነ ሰፊ ጥቃትን ከፍተዋል። ይህንንም ተከትሎ የሊባኖስ ጠቅላይ ሚኒስትር ለዓለም አቀፉ ማህበረሰብ በተቻለ መጠን ጥቃቱን እንዲያስቆሙላቸው ተማጽኖ አሰምተዋል። ኖዋፍ ሳላም የእስራኤል ጦር ጥቃቶች ለዓለም አቀፍ ሕግ ፍጹም ቸልተኝነት አሳይቷል በማለት ሁሉም የሊባኖስ ወዳጆች እነዚህን ጥቃቶች በሁሉም መንገዶች ለማስቆም እንዲረዱን ጥሪ እናቀርባለን በማለት ተደምጧል። ይህን ተከትሎም ጣሊያን፣ ስፔን፣ ፈረንሳይ እንደዚሁም ደግሞ እንግሊዝ ይህንን በሊባኖስ የተፈጸመውን የእስራኤል ጥቃት አውግዘውታል። ኢራን በበኩሏ እስራኤል እንዲህ አይነት ጥቃቶችን መፈጸም የምትቀጥል ከሆነ ታይቶ የማይታወቅ አሰቃቂ የበቀል እርምጃ ነው ኢራን እስራኤል ላይ የምወስደው ስትል ዝታለች። የኢራን አብዮታዊ ዘብ እንዳለው በሊባኖስ ላይ የሚፈጸመው ጥቃት ከቀጠለ ጸጸት የሚያስከትል ምላሽ እሰጣለሁ ሲል ነው የዛተው።
አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊቷ አጋሯ ከባድ ማስጠንቀቂያ አለን ይላል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ረባሾች ላይ እንሰነዝራለን ሲሉ ዝተዋል። የአገሪቱ ብሔራዊ የዜና ወኪል ኢርና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሄዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ የሚቆጠር ነው፣ ጦሩ ከባድ ምላሽ በጨካኙ ወንጀለኛ አገዛዝ ማለትም እስራኤል ላይ ለመውሰድ እየተዘጋጀ ነው ማለታቸውን በፊት ገጹ ላይ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ላይ የሚዝቱትን ዛቻ ቀጥለዋል። ከዚህ በተጨማሪም ኢራን ለትክክለኛው ስምምነት ሙሉ በሙሉ እስክትገዛ ድረስም የአሜሪካ ጦር በተጠንቀቅ እንዲቆም አዘዋል። ፕሬዝዳንቱ በትሩዝ ሶሻል ላይ ባጋሩ ጽሑፋቸው ተኩስ የሚጀምረው ግዙፍና የተሻለ እንዲሁም ማንም ካየው በላይ ጠንካራ ሆኖ ነው በማለት ነው ያስጠነቀቁት። ለጥቀውም ሁሉም የአሜሪካ ጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ ጦር መሳሪያዎች ዝግጁ እንዲሆኑ አዝዣለሁ ብለዋል። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን እየፈጸመች ነው። የኢራን አብዮታዊ ዘብ በእስራኤል በሊባኖስ ላይ የምትፈጸመው ጥቃት በአስቸኳይ ካልቆመ ተኩስ አቁሙ ሊኮላሽ ይችላል በማለት አስጠንቅቋል። ከቀናት በፊት የተፈረመው ይህ የአሜሪካና የኢራን ተኩስ አቁም ካሁኑ ውሃ በልቶታል፣ ፈርሷል የሚሉ አስተያየቶች እየተደመጡ ቢሆንም አሜሪካ ግን እስካሁን በቀጥታ ኢራን ላይ ጥቃት አልሰነዘረችም። በተመሳሳይ ኢራንም የአሜሪካ የጦር ቤዞች ላይ ያነጣጠሩ ጥቃቶችን አቁመዋል። ኢራንና አሜሪካ በቅድመ ሁኔታ የተያዘ ለሁለት ሳምንት የሚቆይ የተኩስ አቁም ለማድረግ የተስማሙ ሲሆን በዚህ የተኩስ አቁም ወቅት በሆርሙዝ ወሽመጥ በኩል የመርከብ እንቅስቃሴ ይፈቀዳል ቢባልም ሆርሙዝ ግን ተከርችሟል። ይህ የሆነው አሜሪካና እስራኤል በጋራ በኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ሲሆን አሜሪካ ፕሬዝዳንት ትራምፕ ኢራን ለነዳጅና ለሌሎች ከባህረ ሰላጤው ለሚደረጉ ወሳኝ የመርከብ እንቅስቃሴዎች ወሽመጡን እንደገና ካልከፈተች አጠቃላይ ስልጣኔዋ ያከትምላታል ብለው ከዛቱ ከሰዓታት በኋላ የተፈጸመ ስምምነት ነበር። እንደተባበሩት መንግስታት ድርጅት ከሆነ ተኩስ አቁም ለሚለው ቃል ዓለም አቀፍ ተቀባይነት ያለው ፍቺ የለም። ቃሉ የመጣው ተኩስ ማቆም ከሚለው ወታደራዊ ትዕዛዝ የመጣ ሲሆን ተኩስ መጀመር ለሚለው ትዕዛዝም ተቃራኒ ነው። ይህም ሁለት ተፋላሚ ወገኖች በድርድር ወቅት እንደሚወስዱት ትርጉም ሊሆን ይችላል። የተባበሩት መንግስታት ድርጅት ተኩስ አቁምና ግጭት ማቆም በሚሉት ቃላት መካከል ብዙ ጊዜ ልዩነት እንዳለ ይገልጻል። የግጭትን ማቆም ጦርነትን ለማቆም የሚደረግ መደበኛ ያልሆነ ስምምነት ነው ይላል። የተኩስ አቁም የበለጠ መደበኛ ነው። በተጨማሪም ይህ የተኩስ አቁም ዓላማን በቀጣይ የሚኖርን የፖለቲካ ሂደት መቼ ተግባራዊ እንደሚሆንና የሚሸፍነውን አካባቢም የሚያካትት ነው። ምን አይነት ወታደራዊ እንቅስቃሴዎች እንደሚፈቀዱና እንደማይፈቀዱ እንዲሁም የተኩስ አቁሙ እንዴት ክትትል እንደሚደረግበትም ሊገለጽ ይችላል። ለምሳሌ የላይቤሪያ የእርስ በርስ ጦርነት በአውሮፓውያኑ 1993 እንዲጠናቀቅ ያደረገው የብሔራዊ ጊዜያዊ መንግስቱ ከላይቤሪያ አርበኞች ግንባርና ከተባበሩት የነጻነት ዘመቻ ጋር ስምምነት በመድረሱ ነው። ሁለቱም ወገኖች የጦር መሳሪያ መታጠቅን እንዲያቆሙ፣ ወታደራዊ ቦታዎችን ላለመቀየርና ወይም ላለማጥቃት፣ ተጨማሪ ጦርነት ላለመቀስቀስና ፈንጂዎችንና ተቀጣጣይ መሳሪያዎችን ላለመጠቀም ተስማምተው ነበር። ተኩስ አቁም ሲባል በበርካቶች ዘንድ የሚነሳ አንድ ጥያቄ አለ። እርሱም የተኩስ አቁም ቋሚ ነው ወይስ ጊዜያዊ የሚል። ሁለቱም ሊሆን ይችላል ይላል የተባበሩት መንግስታት ድርጅት። አንዳንድ ጊዜ በጦርነት ውስጥ ያሉት ሁለቱ ወገኖች ጊዜያዊ ወይም የመጀመሪያ ደረጃ የተኩስ አቁም ስምምነት ለማድረግ ይስማማሉ። ይህ የሚደረገው ጥቃትን ለመቀነስ ወይም ሰብአዊ ቀውስን ለማቃለል ሊሆን ይችላል። ከአንድ ዓመት በፊት በእስራኤልና በሐማስ በሚመሩ ታጣቂ ቡድኖች መካከል ጊዜያዊ የተኩስ አቁም ስምምነት ለማድረግ ከስምምነት ሲደረስ ሐማስ 105 ታጋቾችን ሲለቅ፣ እስራኤል በበኩሏ 240 የሚሆኑ እስረኞችን ፈታለች። የመጀመሪያ ደረጃ የተኩስ አቁም ቀጣይ ድርድርን የሚያግዝና ለዘላቂ የተኩስ አቁም መንገድ ለመክፈት የሚረዳ አካባቢን ሊፈጥር ይችላል። በአውሮፓውያኑ 2000 ኢትዮጵያና ኤርትራ በመካከላቸው ያለውን ግጭት ለማቆም ስምምነት ተፈራርመው ነበር። ይህም ዘላቂ የተኩስ አቁም ስምምነት ላይ ለመድረስ እንዲቻል ነበር። በዚህም የሁለቱን አገራት ጦርነት ያቆመው የአልጀርስ ስምምነት ተፈርሟል። ሆኖም ግን በተስማሚዎቹ መካከል የሚጠበቀው እርምጃ ካልተወሰደ የተኩስ አቁም ስምምነት መጣስ፣ አለመሳካትና በመሳሰሉት ምክንያቶች ጦርነቶች ሊቀጥሉ ይችላሉ። የተባበሩት መንግስታት ድርጅት የሊባኖስ የእርስ በርስ ጦርነትን ለማስቆም ተከታታይ የተኩስ አቁም ስምምነት እንዲደረስ በአውሮፓውያኑ
1978፣ 1981 እና 1990 ላይ ሞክሯል። ነገር ግን ከእያንዳንዱ ስምምነት በኋላ ጦርነት አገርሽቷል። በኋላም በ1975 የተጀመረው ጦርነት እስከ 1990 ድረስ ዘልቋል። በአንዳንድ ሁኔታዎች ደግሞ አንደኛው ወይም ሁለቱም ተፋላሚ ወገኖች በመሬት ላይ ያላቸውን አቋም ለማጠናከር የተኩስ አቁሙን ሊጠቀሙበት ሊፈልጉ ይችላሉ። በሁለቱ ተፋላሚ ወገኖች መካከል የተሳካ የሰላም ንግግሮችን ተከትሎ ጊዜያዊ ወይም ቋሚ የተኩስ አቁም ሊደረግም ይችላል። ለአብነትም በአውሮፓውያኑ 1998 በሰሜን አየርላንድ የተደረገው የጉድ ፍራይዴ ስምምነት የአይአርኤ እና ታማኝ ቡድኖቹ መሳሪያቸውን ከጥቅም ውጭ ለማድረግ መስማማታቸውን ያካትታል። ስምምነቱ ቀጣይነት ያለው ሰላምና ስምምነትን ለማበረታታት የታቀዱ አንቀጾችንም ይዘው ነበር። እስራኤልና ሐማስ በህዳር 2023 የደረሱትን ጊዜያዊ የተኩስ አቁም የሰብአዊ ተኩስ አቁም ብለው ይጠሩታል። ሰብአዊ ተኩስ አቁም ግጭቱን ለመቀነስ ወይም ሰብአዊ ቀውስን ለማቃለል አንዳንድ ጊዜ ጥቅም ላይ ሊውል ይችላል። ለምሳሌ የሱዳን መንግስት በዳርፉር የተካሄደውን ጦርነት ለ45 ቀናት በማስቆም የሰብአዊ እርዳታ እንዲደርስ ከሱዳን ነጻ አውጪ ንቅናቄና ከፍትህና የእኩልነት ንቅናቄ ጋር የተኩስ አቁም ስምምነት ላይ ደርሶ ነበር። በአውሮፓውያኑ 2004 ኢንዶኔዥያ በሱናሚ ከተመታች በኋላ በአካባቢው እርዳታ እንዲደርስ የኢንዶኔዥያ መንግስትና ፍሪ አቼ የተባለው ንቅናቄ የተኩስ አቁም አውጀዋል። መልክዓ ምድራዊ የተኩስ አቁም ተብሎ የሚጠራው ደግሞ በተወሰነ አካባቢ ላይ የሚደረግ የተኩስ አቁም ስምምነቶች ሊሆኑ ይችላሉ። በአውሮፓውያኑ 2018 ደግሞ በተባበሩት መንግስታት አደራዳሪነት የየመን መንግስትና ሁቲዎች በቀይ ባህር ሆይዴዳ ወደብ ዙሪያ የሚደረገውን ጦርነት በማስቆም የአካባቢውን ህዝብ ለመጠበቅ ከስምምነት ላይ ደርሰው ነበር። ከእነዚህ የታሪክ ሂደቶችና ሁነቶች ተነስተን አሁን ላይ የተፈረመው የአሜሪካና ኢራን ጊዜያዊና የ15 ቀን የተኩስ አቁም ሊጸና ይችላል የሚል ጥያቄ በበርካቶች ዘንድ እየተነሳ ያለ ሆኗል። ነገር ግን አሁን ካለው ነባራዊ ሁኔታ አንጻር ቢያንስ ከስምምነቱ መካከል 3ቱ አንቀጾች ተጥሷል። ይህም ጦርነቱን ዳግም ሊቀሰቅሰው ይችላል በሚል በብዙ ወገኖች እየተፈራ ያለ ጉዳይ ሆኗል።